በዛሬው ቪዲዮ ከአሊኤክስፕረስ ጋር ኦርደር ስታደርጉ ለዘገየባችሁ ሰዎች እንዲሁም ደግሞ ኦርደር በመታረጉበት ሰዓት እንዳይዘገይባችሁ የምትፈልጉ ሰዎች ካላችሁ ይሄ ቪዲዮ ለእናንተ ነው። ዛሬ በማሳያችሁ መንገድ የምታዙት ዕቃ ከ15 ቀን እስከ 20 ቀን ባለው ድረስ እናንተ ጋር ይገባላችኋል ማለት ነው። 40 50 ቀን እንዲሁ 2 ወር መጠበቅ አይጠበቅባችሁ። እነዚህ ዕቃዎች ቶሎ የመጡ ዕቃዎች እንዴት መለየት እንደምትችሉና አሁን ላይ ደግሞ የዘገየባችሁ ሰዎች በምን መልኩ ዕቃችሁን ቼክ ማድረግ እንደምትችሉ እንዲሁም ደግሞ የዘገየባችሁና ዕቃ ኦርደር አድርጋችሁ ከ2 ወር በላይ የቆየባችሁ ወር ከ1 ወር በላይ የቆየባችሁ ሰዎች ምን ማድረግ እንዳለባችሁ በዚህ ቪዲዮ ነግራችኋለሁ ማለት ነው። ለዚህ ቻናል አዲስ ናችሁ ሰብስክራይብ ማድረግ ቤተሰብ መሆናችሁን እንዳትረሱ። አሪፍ የሆኑ የኦንላይን ቲፖችን እንዲሁም ደግሞ የአሊኤክስፕረስ ቲፖችን ታገኙበታላችሁ። ወደ ቪዲዮ እናልፋለን። ለዚህ ቻናል ቤተሰቦች ያው እንደነገርኳችሁ መግቢያ ላይ ዕቃ ስታዙ በጣም በተለያዩ ምክንያቶች ዕቃዎች ይዘገያሉ። በምን ምክንያት እንደሚዘገዩና ይሄን ሰሞን ደግሞ ዕቃዎች በጣም እየዘገዩ ነው ያሉት እነሱንም ሪዝናቸውን ነግራችኋለሁ። እንዲሁም ደግሞ የዘገየባችሁ ሰዎች ወር ደግሞ ዕቃ ስታዙ የቆየባችሁ ሰዎች በምን አይነት መልኩ ዕቃችሁን ቼክ ማድረግ እንደምትችሉና እንዴት አድርጋችሁ ዕቃችሁን መቀበል እንደምትችሉ ሙሉ ስቴፑን እነግራችኋለሁ ማለት ነው። የመጀመሪያው እንግዲህ ያው አዛችሁ የዘገየባችሁ ሰዎች በምን ኬዝ እንደሚዘገይባችሁ ልንገራችሁ። የመጀመሪያው ዕቃ የምታዙት ዕቃ ከአሊኤክስፕረስ ነው የሚመጣው ወይንስ ከቀጥታ ከሴለሩ ነው የሚመጣው የሚለውን ቼክ ማድረግ አለባችሁ። ይሄ የሚሆነው ምንድነው ዕቃ በምታዙ ጊዜ ትራኪንግ ነምበር አለ፣ የሚሰጣችሁ ትራኪንግ ነምበር አለ። የእያንዳንዱ ትራኪንግ ነምበር ፊደሎቹ የመጀመሪያዎቹ ፊደሎች ይለያያሉ። እነዛ ፊደሎቹ ትርጉም አላቸው ከየት እንደሚመጣና እንዲሁም ደግሞ የመቆየት ጊዜያቸውን በዛ በትራኪንግ ነምበር መለየት ትችላላችሁ። መጨረሻ ላይ ቶሎ የሚወጡ ዕቃዎችን ትራኪንግ ነምበራቸው እንዴት እንደምታውቁና እንዴት አድርጋችሁ እንደምታዙ ነግራችኋለሁ። እንደዛ እንደየ ትራኪንግ ነምበር ታይፓቸው የተለያዩ ናቸው። ኤልቲ ብሎ የሚጀምር አለ፣ ኤኢ አለ፣ እንዲሁም ደግሞ አርአር ብሎ የሚጀምሩ ዩቪ ብሎ የሚጀምር አለ። እነዚህ ትራኪንግ ነምበር ታይፕ ናቸው። የመጀመሪያዎቹ ከየት እንደሚመጣ ነው የሚነግራችሁ ማለት ነው። እነዚህን ተለዩና ኦርደር ስታደርጉ መርጣችሁ ታዛላችሁ ማለት ነው። እሱን ነግራችኋለሁ። ሌላኛው ደግሞ የሚቆዩት ዕቃዎች አብዛኞቹ ኢትዮጵያ ውስጥ ከገቡ በኋላ ጉምሩክ ላይ ከተያዘባችሁ ወር ደግሞ እዚሁ ፖስታ ቤት ኢትዮጵያ ፖስታ ቤት ሆኖም ሊቆዩ ይችላሉ። ምክንያቱም በጣም ብዙ ኦርደሮች እየገቡ ስለሆነ በጣም ብዙ ሰዎች ኦርደር እያደረጉ ስለሆነ ማለት ነው። ነገር ግን ያው መጀመሪያ በነገርኳችሁ መልኩ በትራኪንግ ነምበሮቻቸው ፊገር አውት አድርጋችሁ የምታዙ ከሆነ ቶሎ የመምጣት ቻንስ አለው ማለት ነው። ሌላኛው ደግሞ ዕቃ ሊዘገይበት የሚችልበት ምክንያት ምንድነው? ዕቃ ኦርደር ስታደርጉ ዕቃ በምታዙበት ሰዓት ከቀጥታ ከሴለሩ የምታዙ ከሆነ ሴለሩ የእናንተን ኦርደር ሊያዘገይ ይችላል። ይሄ የሚሆነው ምንድነው? ለምሳሌ ኤስቲሜትድ ዴቱ እናንተ የምታዙት ዕቃ ከ15 ቀን እስከ 2 ወር እስከ 1 ወር ባለው ድረስ ከሆነ ኤስቲሜትድ ዴቱ ሰውየው እናንተ ያዘዛችሁት አይተም አንድ ፍሬ ወር 2 ፍሬ ሊሆን ይችላል። ከዛ በላይ ሌሎች ብዙ ኦርደሮች ካሉበት የእናንተን ኦርደር ሊያዘገይ ይችላል። ይህ ማለት ኤስቲሜት ከተደረገለት ዴት በኋላ ስለሆነ ሪፈንድ እናንተ መጠየቅ የምትችሉት ከዛ በፊት ሊያዝ ይችላል። ለምሳሌ አሁን ከ15 እስከ 30 ቀን ካለ እሱ በ15ኛው ቀን ወር በ16ኛው ቀን ሊልክላችሁ ይችላል ማለት ነው። አሁን ለዛ ከቀጥታ ከሴለሩ የምትገዙ ከሆነ ሊያዘገይባችሁ ይችላል ሴለሩ ማለት ነው። ሌሎች ብዙ ኦርደሮች ካሉበት ከሌሉበት ግን ቶሎ ሊልክላችሁ ይችላል ማለት ነው። በዚህ መንገድ ዕቃ ሊዘገይባችሁ ይችላል ማለት ነው። እናም ደግሞ ሌላኛው ዕቃ ሊዘገይበት የሚችልበት ምክንያት ምንድነው? ዕቃው የሚልክላችሁ ሰው አካባቢ ጦርነቶች ካሉት እንዲሁም ደግሞ የተለያዩ ፕሮብሌሞች ካጋጠሙት ሊዘገይ ይችላል። ከዛም ብሶ ደግሞ ዕቃውን ሪፈንድ ሊያደርግላችሁ ይችላል ወር ደግሞ ብራችሁን ተመላሽ ሊያደርግላችሁ ይችላል ማለት ነው። ዕቃችሁ ደግሞ ዘግይቶ ከምን ጊዜ በኋላ ሪፈንድ መጠየቅ እንዳለባችሁ ነግራችኋለሁ። አንዳንድ ጊዜ ዕቃ ኦርደር አድርጋችሁ ሪፈንድ ጠይቃችሁ ሪፈንዳችሁን ተመልሶ ዕቃችሁም እና ተቀይሮ ይችላል። ይሄ ከስንት አንድ የሚያጋጥም ነው። ዕቃችሁ ከኤስቲሜትድ ዴቱ ካለፈ ከተቀመጠላችሁ ዴት ማለት ነው ከዚህ ቀን ይገባል ተብሎ ከማክሲመም ኤስቲሜትድ ዴቱ ካለፈ ቀጥታ ሪፈንድ ጠይቁ። ሪፈንድ ደግሞ ስጠይቁ 3 ስቴጆች አሉት ሪፈንድ የምትጠይቁበት ፕሮሰስ ማለት ነው። እሱን ከዚህ በፊት የተብራራ ቪዲዮ ሰርችላችኋለሁ። የስክሪን ላይ የምትልከት ቪዲዮ ነው። እሱን ቪዲዮ ተመልከቱትና ዕቃችሁን ሪፈንድ መጠየቅ ትችላላችሁ ማለት ነው ከዘገየባችሁ። ሌላኛውና ዋነኛው ነገር ምንድነው? ሲዘገይባችሁ ምን ማድረግ አለባችሁ የሚለውን ልንገራችሁ። እሱ ምንድነው? የመጀመሪያው ነገር ቀጥታ መጀመሪያ ትራክ ማድረጊያዎች ዌብሳይቶች አሉ። ብዙ ሰዎች በዌብሳይቶች ነው ትራክ የሚያደርጉት። አክቹአሊ እኔ ትራክ አድርጌ ያለቀም ዌብሳይት ተጠቅሜ ገምረው ማድረግ ያለባችሁ እናንተ ቀጥታ ፖስት ኦፊስ ደውሉ። አጭር የስልክ መስመር አላቸው 8635 ነው። በሱ ደውሉላቸውና ትራኪንግ ነምበራችሁን ንገሯቸው። ይሄ ዕቃ እነሱ ጋር ከሆነ አዲስ አበባ ከገባ ይነግሯቸዋል። የት እንዳለ ይነግሯቸዋል። ትራንዚት ላይ ከሆነ እናንተ ያላችሁበት ከተማ ከሆነ ክልል ከተሞችም ከሆነ እዛ ካለ ቀጥታ እነሱ ይነግሯቸዋል ማለት ነው። እኛ ጋር አልገባም ካሏችሁ ግን ኤስቲሜትድ ዴቱን ቼክ አድርጉትና መጀመሪያ እንደነገርኳችሁ ኤስቲሜትድ ዴቱ ካለፈ ቀጥታ ደውላችሁ ጠይቁ። ከጠይቃችሁ በኋላ እኛ ጋር ይሄ ዕቃ አልገባም የሚሏችሁ ከሆነ ሪፈንድ ፕሮሰስ ጀምሩ ማለት ነው። ያኔ ሪፈንድ ይደረግላችኋል። ዕቃችሁ ማለት ብራችሁ ተመላሽ ይደረጋል እንዳልገባ ካረጋገጡ በኋላ ማለት ነው። ያው ሪፈንድ ፕሮሰሱን ነግራችኋለሁ እንዴት ሪፈንድ እንደምታደርጉ ሶስቱን ቪዲዮ ተመልከቱት ማለት ነው። ይሄን በማድረግ ቀጥታ ቶሎ ብላችሁ ዲሲሽን ወስዱ። ቀኑ በሄደ ቁጥር ሪፈንድ ዴታችሁ ሊያልቅ ስለሚችል ከኤስቲሜትድ ዴቱ ካለፈ ቶሎ ብላችሁ ሪፈንድ ሪኩዌስት ጠይቁ ማለት ነው። ስለዚህ አሁን ዋነኛው ነገር የሚዘገዩ ዕቃዎችንና ቶሎ የሚመጡ ዕቃዎችን እንዴት እንለያለን የሚለው ነው።
እሱ ምንድነው እቃ በመታዙ ሰዓት እቃ ስትመርጡ አሊኤክስፕረስ ስትመርጡ አሊኤክስፕረስ ራሱ የሚልክላችሁ ቃል አለ እንዲሁም ደግሞ ሴለሮች የሚልክላችሁ ቃል ሶ ሴለሮች የሚልክላችሁ ቃል ነገርኳችሁ በተለያዩ ምክንያቶች ሊዘገዩ ይችላሉ ስለዚህ አሊኤክስፕረስ የሚልካቸው እቃዎች እንዴት ነው የምንለዩት የአሊኤክስፕረስ የሚልካቸው እቃዎች አብዛኞቹ ትራኪንግ ነምበራቸው አራር ብለው ነው የሚጀምሩት እነዚህ አራር ብለው የሚጀምሩ እቃዎች ቢበዛ ከ15 እስከ 30 ቀን ቢቆዩ ነው እስከ 20 ቀን ቢቆዩ ነው 30 ቀን ምናምን ሊቆዩ ይችላል ምናልባት ቀረጥ ከገባባችሁና ጉምሩክ ላይ አንዳንድ ጊዜ ስለሚዘገይ እስከ 1 ሳምንት ሊፈጅ ስለሚችል ጉምሩክ ላይ ቀረጥ ተተምኖ እስኪሰጣችሁ ምናልባት ሊፈጅ ስለሚችል እስከ 30 ቀን ሊቆይ ይችላል ግን አብዛኞቹ እቃዎች በ14ኛው ቀን በ15ኛው ቀን ነው እናንተ ጋር የሚደርሱት ማለት ነው ሶ ይሄንን ትራኪንግ ነምበራቸው አራር ብሎ የሚጀምሩ እቃዎችን እንዴት ነው መለየት የሚችለው ሚለውን ልንገራችሁ እሱም ያን ብዙ ጊዜ ቴሌግራም ላይ ነግራችኋለሁ ምንድነው የምታደርጉት እቃው ኦርደር ታደርጉት ብሎ አይተማችሁ ከመርጣችሁት በኋላ እንደዚህ እቃው ላይ ስትገቡ ፊት ለፊት ላይ ቾይዘን የሚል ጽሁፍ አለ ይሄ ቾይዘን የሚሉ ጽሁፎች ያሉባቸው እቃዎች እንዳለ ትራኪንግ ነምበራቸው አራር ብሎ ነው የሚጀምሩት ሶ እነሱ እቃዎች እናንተ ጋር ቶሎ ነው የሚደርሱት አሁን በነገርኳችሁ ዴት ሬንጅ ውስጥ ይደርሳሉ እናንተ ጋር ኢቭን ኢፍ አብዛኛው ጊዜ ካያችሁ እነዚህ ቾይዘን ሚሉ እቃዎች ያሉበት ቦታ ላይ ከ15 እስከ 27 ቀን ነው የሚለው ኤስቲሜትድ ዴቱ ማለት ነው ራሱ እዛ ሲጽፍላችሁ ማለት ነው ሶ የመግባት ቻንሱ ከፍ ያለው ቶሎ ብሎ ይገባላችኋል ማለት ነው ስለዚህ ትራኪንግ ነምበሩ አራር ብሎ የሚጀምር እቃ እዛዙ በተለይ ብዙ ጊዜ ዩቪ ብሎ የሚጀምሩ እቃዎች ይቆያሉ ኤልፒ ብሎ የሚጀምሩ እቃዎች ይቆያሉ እኔ ከ2 ወር በኋላ የተቀበልኩት እቃ አለ ዩቪ ብሎ የሚጀምሩ 2 ወር ሙሉ ጠብቄው ሪፋንድ ጠይቄ የገባልኝ እቃ አለ ኦርደር ያደረኩት ማለት ነውና ምን ማድረግ ያለባችሁ ኦርደር ስታደርጉ አሊኤክስፕረስ እንዳይቆይባችሁ እቃ የምትፈልጉ ከሆነ እንደዚህ እቃዎቹ ላይ አይተሙ ላይ ስትገቡ ቾይዘን የሚል እቃ ፈልጋችሁ ብታዙ ሞር ቶሎ የመቀበል ቻንሳችሁ ከፍ ያለ ነው እቃችሁም እናንተ ጋር ቶሎ ይገባል ማለት ነው ሶ በእነዚህ መንገድ እናንተ ጋር ቶሎ የሚገቡ እቃዎችን መምረጥ ትችላላችሁ እንዲሁም ደግሞ ከዘገየባችሁ ደግሞ እቃ በነገርኳችሁ ስቴፕ እቃችሁን ቼክ አድርጋችሁ ካልገባ ሪፈንድ መጠየቅ ትችላላችሁ ሶ በዚህ መልኩ ቀድማችሁ መጠየቅ ትችላላችሁ ማለት ነው እንግዲህ ሆፕፉሊ ሁሉንም አብራርቼ ነግራችኋለሁ ብዬ አስባለሁ ያላችሁ ማንኛውም አይነት ጥያቄ ካለ ኮሜንት ላይ ጻፉልኝ አዳዲስ ኢንፎርሜሽኖች ሲኖሩ ቴሌግራም ቻናል ላይ ስለሆነ አናውንስ ማድረጋችሁ ሊንኩ ዲስክሪፕሽን ላይ አስቀምጥላችኋለሁ ጆይን በማለት መቀላቀል ትችላላችሁ ማለት ነው በቀጣይ በአሪፍና ምርጥ በሆነ ቪዲዮ እንገናኛለን እስከዛው ድረስ ደህና ሁኑ Ia por mim, uma levou